አንድ ሰው ታሪክን ሲማር ሲያገላብጥ የሚያገኛቸው ፈዋይዶች ምን ይመስላሉ? ለምሳሌ አንደኛው አልዕብራ ወልዕዛ ትምህርት እንወስዳለን። ግዛቴ ሷሊህ ከሆኑ ሰዎች አራያ አድርገህ ትይዛቸዋለህ፣ ትቀጥላለህ። ነብያቶችን፣ ሷሊሆችን፣ ታሪካቸውን፣ ዑለማዎችን ስታቅ የነበሩበትን ሐል ታውቃለህ። ለዚህ ነው አብዛኛው ጊዜ ሰዎች ከዑለማዎች መንገድ ከሰለፎች መንገድ የሚርቁት ተርጀማቸውን ስለማያውቁ ነው፣ ስለማይቀሩ ነው። አንተ ስታቅ ዑለማዎችን ስትተዋወቅ፣ ሰሃቦችን ስትተዋወቅ፣ ሰለፎችን እንዲሁም ነብያቶችን የነሱን ፈለግ ለመከተል ያግዛል። አለያስባር በአምሪህ በተቃራኒ ደግሞ ሽሪር የነበሩ ሸረኛ የነበሩ ሰዎች ክፉ የነበሩ ሰዎች አላህ ዱንያም አኺራም ላይ እንዴት ክፉ ቅጣት እንዳዘጋጀላቸው ዱንያም መጨረሻ ላይ እንዴት እንዳረጋቸውና የባሰው ነገር እንደሚጠብቃቸው ትገሰጻለህ። ከእንደዛ አይነት ባህሪ ትርቃለህ ከታሪክ። ለዚህ ነው አላህ ያለው ቅሰቱን ከተቀፈለን ካወሳለን በኋላ የነብዩላህ ዩሱፍ ቅሳ ከዛ በተቃራኒ የነበሩት ወንድሞች ዛሊም የነበሩት በደለኞች የነበሩት እንዴት በኋላ ተናንተው ወደ ሐቅ ተገደው እንደተመለሱ አላህ ከተቀፈለን በኋላ لقد كان في قصصهم عبرة لأولي الألباب ቅሳቸው ታሪካቸው ላይ ትምህርት አለ፣ ግሳጼ አለ። የአእምሮ ባልተቤት ለሆኑት ለነሱ የሚያስተነትኑት የአእምሮ ባልተቤት አው የልቦና ባልተቤት የሆኑት እነዛ ሰዎች ናቸው። ትምህርት ትወስዳለህ፣ ዒብራ ታገኛለህ ከታሪክ። አልሐምዱሊላህ ረቢል ዓለሚን والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آل محمد وصحبه ومن تبعهم بإحسان إلى يوم الدين. أما بعد، فمن يذكرنا عن الدرس الماضي؟ تفضل. أخذنا ما يتعلق بشيء من المقدمة. فلماذا اهتم العلماء بالكتابة في السيرة النبوية؟ سيرة لا مطاف ለየት ባለ መልኩ ዑለማዎች ትኩረት ያደረጉት ለምን ነበር? እንደው ሰበቡ طيب احسنت አንድ ኡማ የተወሰኑ ሰዎች ህዝቦች ታሪካቸውን ማያውቁ ማያስዙ ከሆነ ማይጠብቁ ከሆነ ሐاضራቸውና ሙስተቅበላቸውን ማወቅ ማፈዝ አይችሉም። ለዛም ነበር إن الأمة التي لا تحفظ تاريخها لا تستطيع أن تحفظ حاضرها ومستقبلها ያለፈውና አሁን ያለውን ነገር ማስተዋል መጠበቅ አይችልም። ታሪኳን ማሳቅና ማጥበቅ ነገር ከሆነ የሲራ የዚህ ኡማ ታሪክ ደግሞ መጀመሪያው ታጅ ተደርጎ የሚያዘው በል ታጅ ላይ ዘውድ ላይ የሚገኘው እንቁ ተደርጎ የሚያዘው የነብዩ ሰለላሁ ዐለይሂ ወሰለም ሲራ ነው። የታሪክም የኡመተ እስላም የነብዩ ሰለላሁ ዐለይሂ ወሰለም ኡማ ታሪካቸው መጀመሪያ ፋቲሃ የሚሆነው የነብዩ ሰለላሁ ዐለይሂ ወሰለም ሲራ ስለሆነ ለየት ባለ መልኩ ዑለማዎች ትኩረት ያደርጉ ነበር። ሷሃቦችም ሰለፎችም ዒናያ ነበራቸው ሲራ ላይ። እንዲሁም ከዛ በኋላ የመጡት ዑለማዎች ለየት ያለ ትኩረት አላቸው። ዑለማዎች ያዘጋጇቸው ኪታቦች ለሲራ በሁለት መልኩ ናቸው፣ በሁለት አይነት ናቸው ብለው አስቀምጣቸው። በምን መልኩና በምን መልኩ? መሐመድ አንደኛው ለሲራ ሙስተቅል የሆነ ኪታብ ያስቀምጣሉ። ይህ ሙሉ የሲራ ባቦችን ያካተተ ሰፋ ያለ ኪታብም ሊሆን ይችላል፣ አጠር ያለ ኪታብም። ይህ ብዙ ነው። ለምሳሌ አፍሳይኑ ሰፋኛ ጋር ያለው ከዛም በፊት ሌሎች ዑለማዎች ያዘጋጇቸው አጠር ያሉ ረዘም ያሉ ብዙ ኪታቦች አሉ። ያ በአጠቃላይ ለሲራ ብቻ ርዕስ ተሰጥቷቸው ሲራ ሚል የተጻፉ የተዘጋጁ ኪታቦች ናቸው። ሌሎች ደግሞ የሲራ ኪታቦች በምን መልኩ ይዘጋጃሉ? አብዱል ፈታህ طيب احسن ሌላ ኪታብ ትልቅ ኪታብ ስም ውስጥ ተካተው ይጠቀሳሉ። ለምሳሌ ሰሂህ አልቡኻሪ ላይ ምን ሚል ኪታብ አለ? ሰሂህ አልቡኻሪ በአጠቃላይ የተቀመጠው የሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ሱናን የሚሰበስበው የፍቅህ መስአላ አለው፣ የአቂዳ አብዋቦች ኪታቦች አሉ። እዛ ላይ መጋዝ የነብዩ ሰለላሁ ዐለይሂ ወሰለም ዘመቻዎች ብሎ ጠቅሷል። ስለዚህ ሲራን የጠቀሰው ኢማሙ አልቡኻሪ ለየት ያለ ባለመልኩ የሲራ ኪታብ ነው ያዘጋጀው።
አው በሰፊው ኪታቡ አካቶን የተቀሰው ስለዚህ ዑለማዎች ስለ ሲራ ሲያዘጋጁ በሁለት መልኩ መሆኑን መገንዘብ አለብን። ለየት ባለ መልኩ የሲራ ኪታብ ያዘጋጃሉ። አንዳንድ የሰፋ ያለ ኪታብ ይኖራቸውና እዛ ኪታብ መሃል ስለ ሲራ ስለ ነብዩ ሰለላሁ ዐለይሂ ወሰለም ያወሳሉ ይጠቅሳሉ። فما هو الذي ينبغي تجاه هذا الفن ይህ የትምህርት አይነት ሲራ እኛ ሊኖረንና ልንይዘው የሚገባው አቋም ትኩረት ምን ይመስላል? ለየት ያለ ትኩረት ልንሰጠውና ihtimam ልንሰጠው ይገባል ይህ የትምህርት አይነት። ለዚህም ነው ኢብኑ ከሲር ምን ያለው هذا الفن مما ينبغي الاعتناء به والاعتبار بأمره والتهيؤ له من ማለት ነው? تفضل. هذا الفن ይህ የትምህርት አይነት ሲራ አለ مما ينبغي ይገባል በጣም ተገቢ ከሚሆኑ የዕልም አይነቶች ነው። አለያተናቢህ እሱ ላይ ማፍከር ትኩረትን ሰጥቶ ማጥናት ለየት ያለ ትኩረት መስጠት ይገባል ለዚህ የትምህርት አይነት አለ። ወላ اعتبار بأمره ምን ማለት ነው? عندك أمير ትምህርት መውሰድ ግዛት መከተብ ትምህርት መውሰድ ይገባል ከሚጠቀሱ ጉዳዮች ከሚተነተኑ የሲራ ትምህርቶች ትምህርት ወስደን ዒብራ መውሰድ አለብን። ወተህዩ ለሁ መዘጋጀት አይ ለመተግበር ምንማረውን ሲራ ማለት በአጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም ሱና በተግባር ማየት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሚናገሩት ያስተላለፉልንን ሐዲስ በተግባራቸው ሲያብራሩት ማለት ነው። እኛም አውቀን ተምረን ተገንዝበን ያንን ለመተግበር መዘጋጀት ይኖርብናል። فما هي الفوائد التي يتحصلها المرء عند دراسته للتاريخ አንድ ሰው ታሪክን ሲማር ሲያገላብጥ የሚያገኛቸው ፋይዳዎች ምን ይመስላሉ? ለምሳሌ አንደኛው አልዕብራ ወልዒዛ ትምህርት እንወስዳለን። ግዛቱ ሷሊህ ከሆኑ ሰዎች አራያ አድርገህ ትይዛቸዋለህ ትቀጥላለህ። ነብያቶችን ሷሊሆችን ታሪካቸውን ዑለማዎችን ስታቅ የነበሩበትን ሐል ታውቃለህ። ለዚህ ነው አብዛኛው ጊዜ ሰዎች ከዑለማዎች መንገድ ከሰለፎች መንገድ የሚርቁት ተርጀማቸውን ስለማያውቁ ነው ስለማይቀሩ ነው። አንተ ስታቅ ዑለማዎችን ስትተዋወቅ ሰሃቦችን ስትተዋወቅ ሰለፎችን እንዲሁም ነብያቶችን የነሱን ፈለግ ለመከተል ያግዛል። አለያትባር በአምሪ በተቃራኒ ደግሞ ሽሪር የነበሩ ሸረኛ የነበሩ ሰዎች ክፉ የነበሩ ሰዎች አላህ ዱንያም አኺራም ላይ እንዴት ክፉ ቅጣት እንዳዘጋጀላቸው ዱንያም መጨረሻ ላይ እንዴት እንዳረጋቸውና የባሰው ነገር እንደሚጠብቃቸው ትገሰጣለህ። ከእንደዛ አይነት ባህሪ ትርቃለህ ከታሪክ። ለዚህ ነው አላህ ያለው ቂሰቱን ከተቀፈለን ካወሳለን በኋላ የነብዩላህ ዩሱፍ ቂሳ ከዛ በተቃራኒ የነበሩት ወንድሞች ዛሊም የነበሩት በደለኞች የነበሩት እንዴት በኋላ ተናንሰው ወደ ሐቅ ተገደው እንደተመለሱ አላህ ከተቀፈለን በኋላ لقد كان في قصصهم عبرة لأولي الألباب ቂሳቸው ታሪካቸው ላይ ትምህርት አለ ግሳቤ አለ የአእምሮ ባልተቤት ለሆኑት ለነሱ የሚያስተነትኑት የአእምሮ ባልተቤት አው የልቦና ባልተቤት የሆኑት እነዛ ሰዎች ናቸው። ትምህርት ትወስዳለህ ዒብራ ታገኛለህ ከታሪክ። ሁለተኛው ሰባት አንድ ሰው ጥናትን ያገኛል። እንዴት ሰባት ያገኛል? አንድ ሰው ታሪክን ሲያነብ ሲገሰጽ በታሪክ طيب احسن ከዚህ በፊት የነበሩ ነብያቶችን ሲያነብ ታሪካቸውን በአላህ መንገድ ስንት ነገር ደረሰባቸው ሰሃቦች የደረሰባቸው ሷሊሆች የደረሰባቸው ነገር ሲያስተውል ሲገነዘብ ሰባት ያገኛል ጥናት ያገኛል ጥንካሬን ሰብርን ያገኛል ባለበት ኸይር ላይ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም في خباب بن الأرص ነብዩ ሰለላሁ ዐለይሂ ወሰለም ተደግፈው ነበር ካዕባ አጠገብ وهو متوسد بردة له في ظل الكعبة على መተው ሰሃቦች ከሙሽሪኮች ብርቱ የሆነ ቅጣት አዛ ደርሶባቸው ነብዩ ሰለላሁ ዐለይሂ ወሰለም አማከሯቸው። ለምን ዱዓ ታደርግልንም? ለምን ከአላህ ነስሩ እንዲያፋጥንልን አጠይቅልንም? አላ ተዱኡ الله لنا አላ ተስተንሲሩ لنا ብለው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ካነ الرجل فيما كان قبلكم ከናንተ በፊት የነበሩ ሰዎች ሲራቸው ይሄን ይመስል ነበር። ትምህርቱ ሰዱ ሰብር አድርጉ ጽኑ እንደጸኑ አንደኛቸው ይቆፈረለት ነበር ምድር ላይ ይደረጋል አፈር ከዚያ በኋላ በሚንሻር በመጋዝ ይተነጠቅ ነበር። በአላህ መንገድ ሰብር ያደርግ ነበር። ጽኑ እናንተ ምን ደርሶባችሁ ይላል ነብዩ ሰለላሁ ዐለይሂ ወሰለም። ጥናት ታገኛለህ ሰባት ታገኛለህ።
ولكنكم قوم تستعجلون أتشاكلوا الله ትምርት ስለዚህ ነው ብዙ ጊዜ እንዳሳለፍ ነው ኢየሱስ የሆነ ነገር ሲደርስባቸው ከዛ ትምርት ይወስዱ ነበር ያ የጸኑትን ነገር ለማግኘት ያ ራሳቸውን ለማጽናናት ያለፈውን ነገር ያስታውሱ ይገለጹ ነበር ታሪክ ላይ የሚገኙ ብዙ ፋይዶች ናቸው ከነዛ በከፊል መልኩ ነው ሌላኛው አንድ ሰው ታሪክን ሲያነብ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ሲያነብ የነብያቶችን ሲራ የሌሎችን ሰዎች ሲራ ታሪክ ሲያቅ ብስለት ይኖራል ጽናት ይኖራል ባይሽ ተኳይ ሰው አይሆንም እርጋታ ያለው ሰው ይሆናል ለዛ ነው ኢማሙ ሻፊዒ ያለው من علم التاريخ زاد عقله ኢማሙ ሻፊዒ من علم التاريخ زاد عقله ታሪክን የሚያውቀው የተማረ ሲራን የተገነዘበ አላህ Subhanahu Wa Ta'ala ዛሊም የነበሩ ሰዎችን እንዴት እንደያዛቸው እንዴት እንዳጠፋቸው ሽረኛ የሆነ ሰው ክፉ የሆነ ሰው ተንኮለኛ የሆነ ሰው ፌራ ደባ የሚሰራ ሰው አላህ Subhanahu Wa Ta'ala መጨረሻው እንዴት ያደርጋል ያያል ይገነዘባል ያስተውላል አቅሉ ብስለፊ በተቃራኒ እንዲሁ አንድ ሰው ሰብር ሲያደርግ ተሐሙል ሲያደርግ ሰብረኛ ሲሆን የፈለገው ነገር ራሱ ደርሶበት ከዚያ በኋላ አላህ አቂባውን እንዴት እንደሚሰጠው ያውቃል ብስለትን ያመጣልታል علم التاريخ ኢማሙ ሻፊዒ ماذا قال من علم التاريخ زاد عقله من علم التاريخ زاد عقله ምን ማለት ነው ሸባቡ ይችላል ወጣቶች ምንድነው ያለው ሐሰን من علم التاريخ زاد عقله عبد الملك ምን ማለት ነው عمر عبد الرحمن ታሪክን ያወቀ ሰው ምንድነው አቅሉ ብስለቱ ይጨምራል من علم التاريخ زاد عقله ኢማም ሻፊዒ طيب ሰለፎች ምን ነበር የነበራቸው አቋም ሲራ በማስተማር ሲራ ላይ የነበራቸው ትኩረት በምን መልኩ ይገለጻል ተፈضل ለየት ያለ ትኩረት ነበራቸው በልጆቻቸው ራሱ ያሳፍዙ ነበር ሲራ ትኩረት ለየት ያለ ትኩረት ነበራቸው على حتى ابنائهم على تعلم السير ሁለት ሲራ ተቀስ አው ምሳሌ ተቀስ قال علي بن الحسين زين العابدين كنا نعلم مغازي النبي صلى الله عليه وسلم كما نعلم سورة من القرآن كقرآن سورة عندما نمارو مغازي يستمرون نبر عندهم كان أبي يعلمنا مغازي رسول الله صلى الله عليه وسلم على إسماعيل عباسي النبي صلى الله عليه وسلم مغازي عندهم ويعد علينا أن يعلي قطرات سنتنا عددات سنتنا قطرات حفظوا قطعي عندي بلو يستمرون نبر عباسي يستمرون نبر وصرايا عندهم النبي صلى الله عليه وسلم ويقول بلو إلينا الكذاب وهلا هذه مآثر آبائكم فلا تضيعوا ذكرها يا አባቶቻችሁ ዝና ነው ይህን እንዳታጠፏቸው ሙዛከራ አድርጉ ብሎ ይለን ነበር ቡኻሪ በዘገበው ጀሪር ኢብኑ ገይላን የተባለው አነስ ኢብኑ ማሊክ ላይ ገብተን እንጠይቀው ነበራል ከዚያ በኋላ ወደኛ ዞር ብሎ فعل قومك يوم كذا وكذا كذا وكذا ይለን ነበር አንሳሮች በዚህ ቀን እንዲያደረጉ ከነብዩ ሰለላሁ ዐለይሂ ወሰለም እንዲያሳለፉ እንዲዘመቻ ወጡ ብሎ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ሰሃቦችን ሲራ ይነግሩን ነበር ትኩረት ያደርጉ ነበር ያ ይታወቃል እነዚህ ሁለት አሳሮች አልኸጢብ አልበግዳዲ ዘግቧቸዋል kitab الجامع በሚል ኪታቡ ከዋቂዲ በኩል የተዘገቡት ዋቂዲ ضعيف ነው لكن ለማው ሲራ ላይ ላሰም እንዲያሳሮች ሲሆን ያስከሪታል راجه ضعيف ነው محمد بن عمر الواقدي ይባላል ሲራ ላይ ስሙ ይደጋገማል ሲራ kitab አለው راجه ضعيف ነው አብዛኛው አሳሮች በሲራ የሚመጡት በሱ በኩል ናቸው محمد بن عمر الواقدي ስለዚህ ሁለቱ አሳሮች የታወቁ ናቸው ማዕናቸው ደግሞ በሌላ صحيح በሆኑ አሳሮች የመጡ ናቸው ሰለፎች ለየት ያለ ፍቅር እንደነበራቸው ሲራ ላይ ልጆቻቸውን ያሳፍዙ ያስቀሩ እንደነበር ማነው ሲራ በብዛት በሱ በኩል የሚወራው ራዊ ስሙ ማን ይባላል محمد بن عمر الواقدي በመባል ይጠቀሳል የታወቀ ነው ራጂው መትሩክ ነው የተተወ ነው وقد كذب አንዳንድ አይማዎች ከዛ ውሸተኛ ነው ብሏል ግን ራጂው والله اعلم ውሸተኛ ደረጃ አይደርስም ግን መትሩክ ነው ተቀባይነት የለውም محمد بن عمر الواقدي በብዛት የሲራ ሪዋያቶች በሱ በኩል ነው የሚመጡት አንድ ሰው መጠንቀቅ አለበት ስለ ዘይን العابدين ምን ተባለ ስለ ዘይን العابدين ምን ተባለ أفضل أهل زمانه فجزيو كنبروت سوش لا فيهم قريش لاي بلاج ينبروا صوت برال فلسوا من تباله وأنه الرفاشي فرزك من على هذا الذي تعرف البطحاء وطأته
والبيت يعرفه والحل والحرم هذا ابن خير عباد الله كلهم هذا التقي النقي الطاهر العلم هذا ابن فاطمة إن كنت جاهله بجده أنبياء الله قد ختموا وليس قولك من هذا بضائره والعرب تعرف من أنكرت والعجم ما قال لا قط إلا في تشهده لولا التشهد كانت لاؤه نعم كلتا يديه غياث عم نفعهما يستوكفان ولا يعروهما عدم أحسنت بارك الله فيك ليلة الشبابوش حمزة هذا الذي تعرف البطحاء وطأته والبيت يعرفه والحل والحرم هذا ابن خير عباد الله كلهم هذا التقي النقي الطاهر العلم هذا ابن فاطمة إن كنت جاهله بجده أنبياء الله قد ختموا وليس قولك من هذا بضائعه والعرب تعرف من أنكرت والعجم ما قال لا قط إلا في تشهده لولا التشهد كانت لاؤه نعم كلتا يديه غياث عم نفعهما يستوكفان ولا يعروهما عدم أحسنت إن شاء الله تفهم الله إمام السخاوي يزجاجه كتاب سنة تاريخ سمو من البلد الإعلام بالتوبيخ لمن ذم التاريخ من ما لفنا معنا إبراهيم ما تاوق بمن بذاكا تاريخ لا وجز لطلع سو من الكتاب أي تاريخنا نسو ما وقت مكان سبندالبه قال رحمه الله وحفظه ولا شك من ترطر عليه لو نجرت أن المسلمين اليوم مسلموت اليوم زاري عون إنيا بالنبت جزيلة ما لفنا اليوم أيت اليوم الحاضر للحضور إنيا بالنبت كان أو بالنبت جزيلة ما لفنا بالدين جزيل في أشد الحاجة برسوا هنا في اللاجوت اللباشة بطعم الفلاجيناتو مسلموش أو فلاجيناتو لما لفنا إلى هذا العلم الشريف إلى هذا العلم ودبه أوقات شريف يتكبر هنا علم يسمر كائنات سيران ماوك ممار بطعم فلاجوت اللباشة بطعم ياسفلقاشوات لنبين لمدنا سيران مناكو لمدنا مسلمون سيران ماوك اللباشة نبي صلى الله عليه وسلم مكتوبة هدي نبي صلى الله عليه وسلم من يمثل نبر هدياته عباداته معاملاته سلام مغباراته دعواته بعدك علي كمعاملاته كبيت سبوشاته ጋር ሲሆኑ ቤት ከልጆቻቸው ጋር ሲሆኑ ከጠላት ጋር ሲሆኑ ጦር ሜዳ ሲሆኑ ሐል ሰፈርና ጉዞ ላይ ሲሆኑ ነብዩ ሰለላሁ ዐለይሂ ወሰለም ምን ይመስላሉ ሚለው ነገር ማወቅ መገንዘብ አሳሳቢ ነው ለሙስሊሞች ዛሬ ለየት ባለ መልኩ ይላል ለምንድን ነው ሲያመጣ ምክንያቱ ማለት لنبين للنجلال للعالم باتقالي العالم لنجلال ዓለም ላይ ያለው ሰው አብዛኛው እስልምና ነብዩ ሰለላሁ ዐለይሂ ወሰለም በትክክል አይገነዘብም አብዛኛው ሰው ወይ ለሐቂቃ ቢያውቁ እስልምና ነብዩ ሰለላሁ ዐለይሂ ወሰለም የመጡበትን ነገር ሐቂቃ አብዛኛው ሰው ኸይሩን ይቀበል ነበር ወደ እስልምና ይገባ ነበር ግን በብዙ መልኩ ጠላቶች የዲን ጠላቶች የእስልምናን መጥፎ አው በመጥፎ ሱራ በመጥፎ ስዕል ስለው ስለሚያስገነዝቡ እኛ ለየት ያለ ትኩረት ልናረግ ይገባል ዓለም ላለው ሰው በአጠቃላይ እስልምናን መልካምነት ልናብራራ ይላል ሼህ قال لنبين للعالم كله العالم باتقالاي لنجلب لنابرارا كله ሁሉም በአጠቃላይ جمال محاسن ديننا جمال ቁንጅናው እንደማለት ነው محاسن ديننا የዲናችንን መልካምነት ጥሩ ጎኑን ቁንጅናውን ልናብራራ በምንድነው ዲናችንን የምናውቀው የምንገነዘበው ነብዩ ሰለላሁ ዐለይሂ ወሰለም ሲራ የነብዩ ሰለላሁ ዐለይሂ ወሰለም ሱናና ስለሆነ ሁላችንም ሲራ ላይ ትኩረት ልናረግ ይገባል ሲራን ካወቀን ነብዩ ሰለላሁ ዐለይሂ ወሰለም አወቀን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ካወቀን ደግሞ ትክክለኛውን እስልምና ለዓለም መግለጽ እንችላለን ማብራራት እንችላለን لنبين للعالم كله جمال محاسن ديننا ብሎ ማለት ያ ለዓለም በአጠቃላይ ልናብራራ ልንገልጽ የእስልምናን ጥሩነት መልካም ጎን
አብዛኛው ሰው መጥፎ ግንዛቤ አለው እስልምና ዲን እንዲህ ያለ ዲን ነው የሽብር ዲን ነው አው ረብሻ ያለበት ዲን ነው አው እንዲህ መጨፍጨፍን ያዛል አው እስልምና የሴቶችን ሐቅ ይነፍጋል አው እስልምና እንዲህ ብለው መጥፎ ማዕቁል ሲሆን ተቃራኒ የሆነ ግንዛቤ አብዛኛው ሰው ደርሶታል ግን ስታይ ነብዩ ሰለላሁ ዐለይሂ ወሰለም ሀዲ ነብዩ ሰለላሁ ዐለይሂ ወሰለም የሁሉም ሐቅ ያወቁበት ለሁሉም ሐቁን የሰጡበት አይደለም የሰው ልጅ እንስሳ ራሱ ማይበደልበት ዲን መሆኑን ታውቃለህ ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ ያ ግመል መጥቶ ነብዩ ሰለላሁ ዐለይሂ ወሰለም አናገራቸው ነብዩ ሰለላሁ ዐለይሂ ወሰለም በል ያለቀሰ አናገራቸውና መጥቶ ሰው አይገነዘብም ምን እንደሚላቸው ግን ነብዩ ሰለላሁ ዐለይሂ ወሰለም ተገንዝበውታል ማን صاحب هذا الجمل አሉ ነብዩ ሰለላሁ የዚህ ግመል ባለቤት ማን ነው አሉ ነብዩ ሰለላሁ فجاء فتى من الانصار كانصار هون عند ወጣት መጣና انا يا رسول الله የኔ ነው ይህ ግመል አላቸው ነብዩ ሰለላሁ فقال اتقوا الله في هذه البهائم اركبوها صالحة وكلوها صالحة إنه شكا إلي أنك تدعبه وتجيعه الله انصروا بالنبي انسوش عليه صلى الله عليه وسلم ودني وكفا يقربوا يكسسه أنت عندما مونا عندما تاسربونه الله انفرتاكو بملكام تتقاقمواتو بملكام مقواقواتو أدرقواتو بملكام تمزبواتو عليه